ዲና አለቀልን፣ አበቃልን። ማርኮን ዲና ማርኮንና ዲና ተዋረዱ። እጅ ከፍንጅ ሲማግጡ የአብርሃም የራሱ አልጋ ላይ ያዛቸው። አብርሃምን በጣም ተነገጠ። አብርሃም ስብሰባ ይጃለው በሚልበትም ሰዓት ዲናና እንደውም ማርኮን ዛሬ ቀናችን ነው፣ በቃ ማንም የለብንም፣ ስለዚህ እንደፈለግን እንሆናለን በማለት በዚህም ተስማምተው ሁለታቸው እናም አልጋ ላይ ሆነው ሲማግጡ አብርሃም አጋጣሚ ሆኖ ይመጣል። ይህንን ያየው አብርሃም ይህን ማመን አልቻለም ነበረ። ዲናን በስተመጨረሻ ግን ደግሞ ይህ ነገር ይፈጠራል ብላ አላሰበችም ነበር። ምክንያቱም ደግሞ ይህ ጅል እስከ ዛሬ ድረስ ለካ ሚስቴን እዚህ አልጋ ላይ ነው ይዟት የሚተኘው፣ ወይ እኔ ነበርኩኝ እዚህ አልጋ ላይ ይዣት መተኛት የነበረብኝ በማለት በጣም ተናዶና ተበሳጭቶ ሲያይንም ሲያወራም እናም ደግሞ ዲናም ይህንን ስታይ በጣም ነበር ነገር ሲሆን አብርሃም ይህ ነገር ለሱ በጣም ከባድ ነበረ። ዲናና ማርኮን ሲያጃጅሉት እንደነበርና እንዲሁም ደግሞ በተለይ እስከ ዛሬ ድረስ እንቆቅልሽ የሆነበት ነገር ሁሉ ዛሬ ይገባዋል። ሲገባውን በጣም ነበር ደነገጠው። ዲና የመጨረሻ ጨለለች። በተለይ ደግሞ አብርሃም በተኛችበትም ሆነ እንዲሁም ደግሞ በቆመችበት እያስፈራራት እያለም ስታይ እባክን ይቅርታ አድርግልኝ እያለችም ስትማጸነውም ነበር። ነገር ግን ይህን ነገር በፍጹም አብርሃም ይቅርታ ሊያደርግላት አልቻለም። ምክንያቱም ደግሞ በጣም ብዙ ነገርና እንዲሁም በተለይ ይቅርታ የሚደረግላት ሰው ስላልሆነች ብዙ ነገር ተደረገ። እንዲሁም አሁን ላይ አብርሃምን ባዶን አስቀራለሁ ካሁን በኋላ ብላ በተለይ ደግሞ የማርዳ ወደ ቤት መምጣቷም ይህ ለሷ በጣም አደጋ ነው። እናም አሁን ላይ ልዩ ሁሉን ነገር የምታውቀው ሚስጥሩን እንዲሁም ደግሞ ማርኮንና ዲና በአብርሃም ላይ እየተጫወቱበት እንደሆነም ይህን ነገር ሲነገረው አብርሃም አልገባው በማለቱ አንድ ቀን ይገባዋል፣ ግን ደግሞ ከጎኑኜ ጠብቀዋለሁ፣ ማንም ሲጫወትበት ቁሜ ማየት አልፈልግም ብላም ዲና ልዩ በጣም ብዙ ነገር ስታደርግን ቆይታ ነበር። አሁን ላይ ግን በጣም በሚያሳዝንና እንዲሁም ደግሞ በሚገርም ሁኔታ ዲና ተዋርዳለች። የመጨረሻ ደረጃ ላይም ደርሳለች። ማርኮንም እንደዛው። አሁን ላይ ማርኮንና እንዲሁም ዲና ያለመስማማት ተፈጥረዋል። ማርኮንና ዲና የማይስማሙበት ምክንያት አንድ የማያደርጋቸው ቃላታቸው አለ። ዲና የምትፈልገውን ማርኮን በፍጹም አይፈልግም። ይህ ደግሞ እነሱ ተስማምተው አንድ ላይ ካልሰሩትኝ በፍጹም ወደዚህ ቤት የመጡበት ምክንያት እንደሚበላሽባቸውም ብትነግረው ዲና ማርኮን ግን በፍጹም ይሄን ሊሰማት አልቻለም ነበረ። ማርኮን አሁን ላይ በተለይ ደግሞ የልዩ አክስት ናት ተብላ የመጣችውም አሳስቦታል። ለምንድን ነው እኔ ሳልኖር የማንንም ለቃቃሚ ድሃ የምታመጭ ብላ ዲናም በምትናገርበት ሰዓት ልዩን ይህንን የተናገረችው ሳቤላ በጣም ተናዳና ተበሳጭታ ልዩ ማለትም ዲና እንደዚህ መናገር የለብሽም፣ ምክንያቱም ደግሞ ሰውን በሰውነቱ ማክበር አለብሽ፣ ያለያ ግን በፍጹም እንደዚህ ልትሳደቢም ሆነ እንዲሁም ደግሞ ልትናገሪ አልፈቅድልሽም። ሴትዮም አትወጣም አትሄድም፣ እዚህ ቤት ነው የምትኖረው። የልዩ አክስት ደግሞ ልዩ ለኛ ቤተሰባችን ነች፣ ልዩ የፈለገችው ሰው ማምጣት ትችላለች ብላን በምትልበት ሰዓት ዲና በጣም ነበር የተናደደችው። ይህን ስንሰማ ነበረ ዲና ቆይ የማንም ቁንጫ እንዴት ይጫወትብኛል በማለት ነበረ። እንዲሁም ደግሞ ሳቤላን መናገር በፍጹም አልፈለገችም። ምክንያቱም ደግሞ ሳቤላ የመጨረሻዋ እንደሆነችም ታውቃለች። በሳቤላ የማይደራደረው አብርሃም ይህ ሁሉ ነገር ካወቀ እናም ደግሞ በተለይ ሳቤላ የምትፈልገው ነገር ካልተደረገላት እዚህ ቤት ውስጥ እንደምትወጣም ስለሚታቅ ስለዚህ ሁሉን ነገር መቻልን መርጣለች። አሁን ላይ አብርሃም ምንም እንኳን ተናዶና ተበሳጭቶ ዲና በጣም ብዙ ነገር ብታረግበትም ማርዳ ወደ ቤት በመመለሷ በጣም ደስተኛ ነው። ማርዳ መጀመሪያ ለምን ጥላኝ ሄደች የሚለውም ጥያቄ ስላለ ስለዚህ ብዙ ነገር የሚጠይቀው መልስም ከሷ ስለሚፈልግ ነበረ። ማርዳ አሁን ላይ ደስተኛ ነች። በተለይ ደግሞ ከሳቤላ ጋር አብራ መሆኗና እንዲሁም ደግሞ ልጇን እንደዚህ በቀላሉ በማግኘቷ በጣም ደስተኛ ሆናም ነበር ያየናት። ማርዳ አሁን ላይ አብርሃም ቢሰማም ራሱ ምንም አልመሰላትም።
ምክንያቱም ደግሞ በድብቅ ተደብቃ የልዩ አክስት ነኝ ብላም እዚህ ቤት ውስጥ መሄድን አልፈለገችም። ምክንያቱም ደግሞ ሳቤላ ልጇን ልትጎዳ ስትል ዲና በአልኮል ሄዳም ልትበክላት እንደሆነና እንዲሁም ደግሞ የሁሉ ነገር ስላወቀች፣ ስለዚህ በዚህ ጉዳይ በጣም ነበር ከባድ ነው። እናም ይህ ደግሞ ለሷ አስቸጋሪ ስለሆነና እንዲሁም ደግሞ ትክክለኛ መሆን ያለበትም ስለሆነ ነበረ። ሆኖም ግን አሁን ላይ ማርኮን በጣም ተናዷል። ማርኮን የተናደደበት ምክንያት ደግሞ ዛሬውኑ አብርሃም አልጋ ላይ ዲናን እንደፈለገ ለማድረግ ነበር ያሰበው። ነገር ግን ዲና እንደፈለገች ደግሞ ልትሆንለት አልቻለችም። ምክንያቱም የሚያሳስባት ከጀርባ አንደኛ ነገር የልዩ አክስት ነኝ ተብላ የመጣችው የሳቤላ እናት፣ ይህ ያሳስባታል። ይህ ለሷ በጣም አደጋና ከባድ ነገር ስለሆነ እንዲሁም ደግሞ በተለይ በተደጋጋሚ አብረን ማደር አለብን ብሎም ደስተኛ ሆኖ ሲያወራትኝ የነበረውና እንዲሁም ደግሞ እንድትመጣለት የፈለገው ማርኮን ይህ ነገር እንደማይሆን ሲያቅ ጥሏት ነበር ሄደው። በቃ አንቺ ጋር ሁልጊዜ መጨቃጨቅ ሰልችቶኛል በማለት ጥሏት ይሄዳል። እንግዲህ ይህን ጥሏት በሚሄድበት ሰዓት ማርኮን ዲናም የራስ ጉዳይ፣ አንተ መቼ ነው የምትረዳኝ? መቼም እንግዲህ እኔ ልትረዳኝ አትችልም። ምክንያቱም ደግሞ እኔ ምን እንደሆንኩና የኔን ስሜት ማወቅ አለብህ። ማዳመጥ አትችልም። ምክንያቱም ደግሞ ታዳምጠው ራስክን ነው በማለት ነበር። ውድ ፋሚሊዎቼ በዚህም ጉዳይ ነው እንግዲህ በጣም ተናዶና ተበሳይቶ ጥሏት ሄደ ማለት ነው። እንዲሁም እንግዲህ ማርዳ ትክክለኛ እናቷ እንደሆነችም ሳቤላ የሳቤላ እናት እንደሆነች ዲና አውቃለች። ምክንያቱም ለምንድነው ልጄን እያቀፍሻትኝ? አንቺ ቆሻሻ፣ በቆሻሻ እጅሽ ነው ወይ ልጄን የምታቅፊያት? ብላ መጥፎ ነገር ስትናገራት፣ ማርዳ ግን በፍጹም አልቻለችም። እኔ ልጄ ነች፣ በልጄ ደግሞ የፈለኩትን ነገር ማድረግ እችላለሁ ብላ ነበረ ያነቀቻት ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይ ሼር በማድረግ ቤተሰብ ናችሁም ከልብ ነው የማመሰግነው። ወደ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሳቤላ ቀጣይ ክፍል ይላችሁ መጥቻለሁ። ቪዲዮ ላይ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ደግሞ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ውድ ፋሚሊዎቼ እንግዲህ በዛሬው ዕለት ምን ተፈጠረ የሚለውን ነው የምነግራችሁ። እንግዲህ ውድ ቤተሰቦቼ ምንድነው የሆነው ነገር እኔ ዛሬ የምነግራችሁ ይሆናል። ሳቤላ ቀጣይ ክፍል እንግዲህ ሳቤላውን ትክክለኛ እናቷ መሆኗን ዲና አውቃለች። እንዲሁም ዲናና ማርኮን ሲማግጡም እንግዲህ እጅ ከፍንጅ ተይዘዋል። እንዲሁም ደግሞ ማርኮን ከባድ ውሳኔ ወስኖ እንግዲህ እዚህ ቤት ምንም ነገር እንደማያገኝና በተለይ ደግሞ የሳቤላ እናት ስለመጣችና እንዲሁም ደግሞ የሳቤላ ማይነርትም የማርዳን እህት ወይም ደግሞ ከማርኮን ጋር አብራ ልትሰራና አብራ ቤቱ ልታሻሽጥ የነበረችውም ከእሷ ጋር እንግዲህ ነገሮች ሁሉ ስለተቋረጡ፣ ይህ ደግሞ የተቋረጠበት ምክንያት በምንድን ነው? ያው እንግዲህ እንደምናውቀው ማርዳ ማስጠንቀቂያ ስለሰጠቻት ነው። ስለዚህ ይህ ሁሉ ነገር በጣም ለነሱ ከባድ ስለሆነ ወደ ፋሚሊዎቼ ምን ተፈጠረ የሚለውን በቀጣይ ክፍል የምናየው ይሆናል። ታዲያ ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ባባይ